ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እንደምን ከረማችሁ? ነው ያለው እግዚአብሔር ይመስገን ደህና ነኝ። የሰላም እንዳልሆነ ተሰላም እንደምትሆኑ ባለሙሉ ተስፋ ነኝ። በአለም ዳርቻ ያላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁና ለቻናሌ አዲስ ሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክት እየተጫናችሁ ሰብስክራይብ ያድርጉኝ። ቤተሰብ የሆናችሁ ደግሞ ላይክ እና ሼር ኮፒ ሊንክ ያደረጋችሁ አስተማሪ የሆነ ኮሜንታችሁ ጻፉልኝ። ዛሬ በአዲስ ቪዲዮ መጣሁት የአዶናይና አሁን ያለ ያሳምንት ያለ እንትን ነው የመጣው ከቲክቶክ አዋርድ በኋላ ማለት ነው። የለበሱም ያለበሱም ምናምን አለው ግን እነዛ እኔ ወደዛ መግባቱ አልፈለኩም። ግን የአዶናይ ከዛ ከመኪና ውስጥ በኋላ ወደ አክሱም ሄዱ። አንድ ወንድማችን ነበርና በዛኔ ከ1 ሚሊዮን በላይ ፎሎወር ነበረኝ አልተሸለምኩም ብሎ ያለቀሰ ስራጅ ነው ፈራጅን ባል ልጅ ለዛ ያደረገለት ሁለታ ትናንትና ቶሚ የዳንስ ስፖርትና አንድ ጓደኛው ተጣልተው ነበር። የነሱ ቪዲዮ እየመጥቻ ያለውና ላይክ ሼር ሰብስክራይብ ያደረጋችሁ የቻናሌ ቤተሰቦች ድጋፋችሁ አይለየን ያልኩ ዛሬ አሁን ወደሱ እንሄዳለን። አስሜ ና ዶክተር ወይለኻ አይዳ ሀይባ ሰላም ማናና ثانك يو እሺ ዘሃው ማዓረ ثانك يو እሺ አለና ዛም ቤቴ ችግሩን እንታይ አሬና በመሐኛት ነገር ተخل በደንብ ነው ኩል ነርኢና ስናስማዕ እንታ እሺ ሶ ጋይስ አሁን እንግዲህ አክሱም ነው የምገኘው ማለት ነው። ላሳያችሁ ፈልጋለሁ። ይህ ታሪካዊ የሆነ ቦታ ወንድማችን ያስረዳናል በደንብ አድርገው ኢንተርቪው ላደረገው ነው እንግዲህ አሁን ዛሬ ጋዜጠኛ ልሆን ነው። እሺ ወንድሜ እስኪ ትንሽ አስረዳኝ ስለ አክሱም። ስሜ ፍጹም ባላለው በቱሪዝም ማናጅመንትና በቱር ጋይድ የተመረኩት እዚህ ለ16 ዓመታት በዚህ ስራ እየሰራሁ ነው ያለው እና አሁን የምንገኘው በአክሱም አደባባይ ወይም ደግሞ ሜይን ስቴል ፊልድ ብለን ነው የምንጠራው። ይህ ማለት እነዚህ የአክሱም ሐውልቶቹ ለአክሱማውያን ነገስታት ለመቃብር ምልክት የቆሙ ናቸው እና ከስር ትላልቅ ግዙፍ የሆኑ መቃብሮች አሉ። እና እንደሚታወቀው የአክሱም ስልጣኔ በጣም ሰፊ ነበር። ያሁን ሰሜናዊ ሱዳንና ደቡባዊ ግብጽ እስከ የመን ሳውዘርን አረቢያ በንግድም በጣም የተካኑ ህዝቦች ነበሩ። ከዚህ ልክ እንደ እጣን፣ ቅመማ ቅመም፣ የዝሆን ጥርስ ሜን ኤክስፖርታቸው ከዚህ ወደ ሜዲትራኒያን ህንድ ውቅያኖስ ወደ ኢስታንቡል ቱርኪ እንደሚወስዱ እንደሚለዋወጡ ነበርና አስፈላጊ የሚባል እቃዎች ደግሞ እንደሚያስጎብኙ እንደነበሩ በተደረገው አርኪኦሎጂካል ቁፋሮ ሙዚየም ስላለን ውስጥ ገብተህ ታያቸዋለህ። እና አላማቸው የመቃብር ምልክቶች ናቸው። ሁለተኛ ለአክሱማውያን የነበራቸው የምህንድስና ቴክኖሎጂ ውጤት የሚያስረዱ ናቸው። ስካይስክራይበር ቢልዲንግ ናቸው እና ከስር ደግሞ እንደየ 13 መስኮት አለው። ከስር 13 መቃብሮች አሉ። በአለማችን ግዙፉን ሐውልት የሚባለው ይሄን የወደቀው ሐውልት ነው እና 33 ሜትር ቁመት አለው። 520 ቶን ክብደት ይመዘናል እና እነዚህ ድንጋዮቹ ግራናይት ናቸው። ግራናይት በጣም ጠንካራ በቀላሉ ሊሰባበር ሊሸራፍ ማይችል ድንጋይ እና የተጓጓዙት ከዚህ 6-7 ኪሎ ሜትር ነው። ጥያቄው ግን ምንድነው? እንዴት ናቸው የተጓጓዙት? እንዴት አድርጎ ነው ያቆሙት? በምን አይነት ማቴሪያሎች ናቸው የተፈለፈሉት ለሚለው ጥያቄ እስካሁን መልስ የለም። እና የአክሱም ስልጣኔ እስካሁን የተጠናው 5% ብቻ ነው። 95% ገና ከስር ነው ያለው። ለምን አልተጠና? እነዚህ አርኪኦሎጂስቶቹ ከውጭ ሪኮግኒሽን ብቻ ናቸው ያላቸው በመንግስት ኢትዮጵያ እና በቂ የሆነ ፋይናንሻል ይዟል አይመጡም። ሞርለስ ለአንድ ወር 3 ሳምንት ናቸው የሚቆፍሩ እና ካሳም ለመሬቱም ካሳም ያስፈልጋል እና እንዳለ ከተማ በሙሉ ከስር መቃብሮችና ቤተ መንግስቶችና የተለያዩ ሐውልቶች ናቸው እና ከስር ገብተን ነው የምናያቸው ትላልቅ ብዙ መቃብሮች አሉ። ማየት እንችላለን ነው። ይህንን የወደቀው ሐውልት እዚህ ልክ እንደዚህ ፓተርኖቹ 13 መስኮቶች አሉበት ግራናይት ነው። ሳይናይሶፎናይት ግራናይት ነው የሚባለው። ከብዙ ሚሊዮን ዓመታትን በቀለጠ እሳተ ገሞራ የሚፈጠር አይነት ድንጋይ ነው እና ከ7 ኪሎ ሜትር ነው የመጣው። የተጓጓዘበት ምክንያት ምንም የሚታወቀው ነገር የለም። ግን አንዳንድ መላምቶች በወድራ ይባላል ቦታ 7 ኪሎ ሜትር ነው። ምናልባት በዝሆኖችና ወይም ደግሞ ጃይንትስ የሚባል ድንጋዮች ታስባለህ? እነዛ እስኪ አንዴ እንግባ ወይም እንትን ማድረግ እንችላለን። እሺ አንዴ ፕሊስ። አሁን ወደ ትልቁ መካነ መቃብር የአክሱማውያን ግዙፉን መካነ መቃብር ሞዘሌም ተብሎ ነው የሚጠራ። ይህንን በአርኪኦሎጂካል ቁፋሮ ተቆፍሮ ነው የተገኘው በ1965 ዓመተ ምህረት በኔቨል ቺትክና ፕሮፌሰር ዴቪድ ፊሊፕሰን ይባላል።
እና እዚህ የነበሩ እቃዎች በሙሉ ተቆፍሮ ወጥተዋል። አሁን እንደምታየው ይሄ ግዙፍ መካነ መቃብር የአክሱማውያን ነገስታት ሊቀበሩበት የነበረ ነው። የቀብር ስነ ስርዓታቸው እንዴት ነው ካልን በዚህ ሳይድ ያሉ ቸምበሮች ፍላሽ ላይ ተብራ ነበር። ይህንን የወደቀው ሐውልት እዚህ ልክ እንደዚህ ፓተርኖቹ 13 መስኮቶች አሉበት ግራናይት ነው። ሳይናይሶፎናይት ግራናይት ነው የሚባለው። ከብዙ ሚሊዮን ዓመታትን በቀለጠ እሳተ ገሞራ የሚፈጠር አይነት ድንጋይ ነው እና ከ7 ኪሎ ሜትር ነው የመጣው። የተጓጓዘበት ምክንያት ምንም የሚታወቀው ነገር የለም፣ ግን አንዳንድ መላምቶች በወድራ ይባላል ቦታ 7 ኪሎ ሜትር ነው። ምናልባት በዝሆኖችና ደግሞ ጃይንትስ የሚባል ግሪንግሮች ታስባለህ? እነዛ እስኪ አንዴ እንግባ ወይም እንትን ማድረግ እንችላለን። እሺ አንዴ ፕሊስ። አሁን ወደ ትልቁ መካነ መቃብር የአክሱማውያን ግዙፉን መካነ መቃብር ሞዘሌም ተብሎ ነው የሚጠራ። ይህንን በአርኪኦሎጂካል ቁፋሮ ተቆፍሮ ነው የተገኘው በ1965 ዓመተ ምህረት በኔቨል ቺትክና ፕሮፌሰር ዴቪድ ፊሊፕሰን ይባላል። እና እዚህ የነበሩ እቃዎች በሙሉ ተቆፍሮ ወጥተዋል። አሁን እንደምታየው ይሄ ግዙፍ መካነ መቃብር የአክሱማውያን ነገስታት ሊቀበሩበት የነበረ ነው። የቀብር ስነ ስርዓታቸው እንዴት ነው ካልን በዚህ ሳይድ ያሉ ቸምበሮች አይቼዋለሁ። ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም። ማሸነፍም አይቀርም ወንድም አለም። እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ ፈልጋለሁ ወንድም አለም። እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። አዶናይ ለስራጅ ወንድማችን አንተ ጀግና ነህ፣ አሸንፈሃል፣ በልብህ አሸንፈሃልና 100,000 እሰጥሃለሁ እያለ ነው። ዛሬ ደግሞ ቶምና ጓደኛው የተጣሉ ታርቀዋል። እንስማው እስኪ። ከነዚህ ሁለት ሰዎች የተማርኩት ትልቅ ነገር ምን እንደሆነ ታውቃላችሁ? እውነት ነው የምላችሁ፣ ይቅርታ ሽንፈት እንዳልሆነ። አንዳንዴ ይቅርታ መጠየቅ ወይም ይቅርታ መባል ሽንፈት ወይም ማሸነፍ አይደለም። እኛ ግን ይቅርታ መጠየቅ ከሽንፈት ጋር ነው የምናያይዘው። ይቅርታ መጠየቅ ደግሞ ከማሸነፍ ጋር ነው የምናያይዘው። ለዛም ነው ብዙዎቻችን ደካማ መስለን ላለመታየት ፍቅርን እንገፋለን፣ ሰላምን እንገፋለን። እነዚህ ሁለት ሰዎች ያደረጉት ነገር ቀላል ሊመስል ይችላል። ብዙዎቻችሁ በ24 ሰዓት ውስጥ ተጣልተው በ24 ሰዓት ውስጥ ምናምን እያላችሁ ነው። ግን እንደ አንድ ኢትዮጵያ እንደ አንድ ሀገር ማለት ነው የእነዚህ ሁለት ሰዎች ልብ ቢሰጠን እግዚአብሔርን የት በደረስን ነው የምላችሁ። በጣም 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 ነው የገረመኝ። በጣም ነው ደስ ያለኝ። ቶማስ አደንቃለሁ፣ ጌታቸውም እንደዛው አደንቃለሁ ማለት ነው። ሁለታችሁም የውስጣችሁም ገልጻችኋል። ኦፍ ኮርስ ግን ደግሞ ያ ያለፈው ታሪካችሁ ትታችሁ ለመተቃቀፍና እንደ አዲስ ለመጀመር ስለወሰናችሁ ትልቅ ትምህርት ነው የተዋችሁት። እኛም ከነሱ ተምረን ማለት ነው ለይቅርታ መቆም አለብን፣ ለፍቅር መቆም አለብን። ያ የድሮ ታሪካችን ረስተን ታሪክ ይዘህ ባይዘወይ ይቅርታ መጠየቅና መጠየቅ አትችልም። ባይዘወይ በጣም ከባድ ነው። ታሪክ ተሸክመ ፍቅርን መምረጥ አትችልም። ታሪክ ወደ ኋላ ካልተውከው ያ ያጋጠመህ ጉዳት ወይም ያደረስከው ጉዳት whatever it is ያለ መግባባት ወደ ኋላ ካልተውክ በምንም ተአምር ወደ ይቅርታ መሻገር አትችልም። ወደ ፍቅር ወደ ሰላም መሻገር አትችልም። እንደ አንድ አገር ከጌታቸውና ከቶማስ ትልቅ ትምህርት መውሰድ ይኖርብናል። ወዳችኋለሁ። በጣም ነው የምወዳችሁ። ፕሊዝ ፍቅርን እንምረጥ። ፕሊዝ ይቅርታን እንምረጥ። ፕሊዝ ሰላምን እንምረጥ። ማህበራችን ደግሞ በጣም ወዳችኋለሁ። ይህ እርቅን ስለፈጠራችሁ ማለት ነው በጣም እናመሰግናለን። ወዳችኋለሁ ሁላችሁም። ውድ የቻናሌ ቤተሰቦች ለዛሬ ይሄ መስል ነበር። ላይክ እና ሼር ሰብስክራይብ እያደረጋችሁ ድጋፋችሁ አይለየን እያልኩ ነው ዛሬ ይሄ መስል እጄ የመጣሁት እና ድጋፋችሁ አይለየን። አስተማሪ ሆነ ኮሜንታችሁ አስቀምጥልኝ። ለዛሬ ይሄ መስል ነበር ቪዲዮአችን። እስከ ነገ ከነገ ወዲያ እስከመመጣ በሰላም ያቆዩን፣ ሰላም ያቆያችሁ እያልኩ ነው። ውድ የቻናሌ ቤተሰቦች አመሰግናለሁ ስለነበረን ቆይታ። ባይ